ሰላም የሰንሻይን ፋሚሊዎች ይሄ የዘጠነኛ ክፍል ባዮሎጂ ቻፕተር 2 ነው። በዚህ ቻፕተር ውስጥ ሁለት ወሳኝ ርዕስ ጉዳዮችን እናያለን። ካራክተሪስቲክስ ኦፍ ኦርጋኒዝምስ እንደ ክላሲፊኬሽን ኦፍ ኦርጋኒዝም እናያለን። የኦርጋኒዝሞች ባህሪያትና ክፍፍላቸው ወይም ክላሲፊኬሽናቸው የሚል ቻፕተር ነው። በጣም ወሳኝ ቻፕተር ነው። በዚህ ቻፕተር ውስጥ 6 በጣም ሜን የሆኑ ኮንተንቶችን እናያለን። ስለ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ እናያለን። ስለ ሪሌቫንስ ኦፍ ክላሲፊኬሽን እናያለን። ስለ ሊኒያን ሲስተም ኦፍ ኖሜንክሌቸር እናያለን። ሊኒያን ሲስተም የሚባል ለኦርጋኒዝሞች እና ለክፍፍላቸው ስም የመስጠት ሲስተም ነው። ሊኒያን ሲስተም ማለት ስለዛ እናያለን። ስለ ኮመን ኢትዮጵያን አኒማልስ ኤንድ ፕላንትስ እናያለን። ኢትዮጵያ ውስጥ ስለሚገኙ ኮመን የሆኑ አኒማል እና ፕላንቶች አሉ፣ እጽዋትና እንስሳት አሉ። በመጨረሻም አምስቱን የኪንግደም ሲስተሞች ወይም 5 ኪንግደም ሲስተምስ ኦፍ ክላሲፊኬሽን እናያለን ማለት ነው። በጣም ክሪቲካል ናቸው። በናሽናል ኤግዛምም በሎካል ኤግዛምም ላይ በጣም ሃይሊ ኢንፍሉዌንስ ከሚያደርጉ ቦታዎች አንዱ ነው። ኪንግደም ኦፍ አኒማልስ የሚባሉት 5 ኪንግደምስ ኦፍ 5 ኪንግደም ሲስተም ኦፍ ክላሲፊኬሽን የሚባሉት ኪንግደም ኦፍ ሞኔራ፣ ኪንግደም ኦፍ አኒማላ፣ ኪንግደም ኦፍ ፈንጊ፣ ኪንግደም ኦፍ ፕላንታ ኤንድ ፕሮቲስታ የሚባሉ አምስቱን እናያለን። እዚህ ቻፕተር ውስጥ በጣም ኢንትረስቲንግ የሆኑ ምሳሌዎችን፣ አናሎጂዎችን እንወስዳለን። ኮምፕሌክስ የሆነውን አካዳሚካል ሳይንስ ቀላል እና ኢንትረስቲንግ በሆነ መንገድ ኢንተርፕሬት እናደርጋለን። ያልገባችሁ ምናልባት ደግሞ ዲፕ ገብተን ልናያቸው የሚገቡ ኮንሰፕቶች ካሉ ኮሜንት አድርጉልን። ይህንንም ማቴሪያል እዚህ ጋር የምታዩትን ሾርት ኖት ቀላል እና ሳቢ በሆነ መንገድ የተዘጋጀ ነው። ረጅም ጊዜ ተወስዶበት ቴሌግራም ቻናላችን ላይ ገብታችሁ በነፃ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። በጣም ኢንትረስቲንግ የሆነ ከመጽሐፋችን እና ከቴክስት ቡካችን እና ከተለያዩ ማቴሪያሎች የተዘጋጀ ኮንሰፕትን ለመረዳት እና ለፈተና ለመዘጋጀት በጣም ቀላል የሆነ ሾርት ኖት ነው። ይህንን ኖት ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ወደ ዛሬው ክላስ እናልፋለን ማለት ነው። 2.1 ካራክተሪስቲክስ ኦፍ ሊቪንግ ቲንግስ በህይወት ያሉ ነገሮች ባህሪያት። ሊቪንግ ቲንግስ ኤግዚቢት ቫራይቲ ኦፍ ሼፕስ ኤንድ ፎርምስ። በህይወት ያሉ ነገሮች የተለያዩ ሼፖች እና የተለያዩ ፎርሞች ነው ያሏቸው። ባዮሎጂስት ስቴዲ ላይፍ ኢን መኒ ዲፍረንት ዌይስ። ባዮሎጂስቶች በተለያዩ መንገዶች ነው ህይወትን የሚያጠኑት ወይም ደግሞ በህይወት ያሉ ነገሮችን የሚያጠኑት። ኤይዘር ባይ ሊቪንግ ዊዝ ዋይልድ ላይፍ ኦር ባይ ኮሌክቲንግ ፎሲልስ። አብሯቸው በመቆየት በጫካ ውስጥ ወይም ደግሞ እነኚህ በህይወት ያሉ ነገሮች ባሉበት ቦታ በመቆየት በመሆን በቀጥታ ከነዛ ነገሮች ጋር በመገናኘት ስለነሱ ያጠናሉ። ኤይዘር ኢንዳይሬክትሊ ደግሞ ፎሲላቸውን በመሰብሰብ ወይም ቅሪተ አካላቸውን በመሰብሰብ ያጠናሉ ማለት ነው። ሙቭመንት ዳዝንት አሎን ዲፋይን ላይፍ። አንድ ነገር ስለተንቀሳቀሰ ብቻ በህይወት አለ ብለን ዲፋይን ማድረግ አንችልም። ቢኮዝ በጣም ብዙ የሚንቀሳቀሱ ነገሮች አሉ። ለምሳሌ መኪና ሙቭ ያደርጋል፣ ነገር ግን በህይወት ያለ ነገር አይደለም። ሶ ኖ ሲንግል ሴንቴንስ ዴፊኒሽን ካፕቸርስ ላይፍ ፐርፌክትሊ። ስለ ህይወት በአንድ አረፍተ ነገር ብቻ እንዲህ ነው ብሎ ለመግለጽ ያስቸግራል። በአንድ አረፍተ ነገር ህይወት እንዲህ ናት ብሎ ጀነራላይዝ ማድረግ ዲፊካልቲ ነው። ሶ ላይፍ ኢዝ አይደንቲፋይድ ባይ ሴት ኦፍ ሼርድ ካራክተሪስቲክስ ኢን ሊቪንግ ሲስተምስ። በህይወት ያሉ ነገሮች የጋራ ባህሪያት አሏቸው ወይም ደግሞ ሼርድ ካራክተሪስቲክስ የሚባሉ በህይወት ከሌሉ ነገሮች የሚለያቸው ወደ 9 የሚሆኑ ነጥቦች ቴክስት ቡካችን ያነሳል። አንደኛ ሴሉላር ኦርጋናይዜሽን ወይም ደግሞ የሴል ኦርጋናይዜሽናቸው ወይም የሴል ስትራክቸሩ ነው። ኦል ሊቪንግ ኦርጋኒዝምስ አር ሜድ አፕ ኦፍ ዋን ኦር ሞር ሴልስ። ቻፕተር 1 ላይም ለማንሳት እንደሞከር ነው ሁሉ ኦርጋኒዝሞች በሚባል ደረጃ ከአንድና ከአንድ በላይ ከሆኑ ሴሎች ነው የተሰሩት። ኤይዘር ዩኒሴሉላር ኦር መልቲሴሉላር፣ ወይ ከአንድ ሴል ወይም ደግሞ ከብዙ ሴሎች የተሰሩ ናቸው። እንደ ባክቴሪያ እንደ ቫይረስ ያሉት ሲንግል ሴልድ ኦርጋኒዝሞች ሲሆኑ፣ መልቲሴሉላር የምንላቸው ደግሞ እንደ ፕላንት አኒማል ያሉት ከብዙ ሴሎች የተሰሩ ናቸው። ሴሉላር ኦርጋናይዜሽኑ የመጀመሪያው ነጥብ ነው ማለት ነው። ኦርጋኒዝሞችን በህይወት ያሉ ነገሮችን በህይወት ከሌሉ ነገሮች የሚለይልን። ሁለተኛ ኦል ሪኳየርድ ኤነርጂስ። ሁሉም በህይወት ያሉ ነገሮች ኢነርጂ ይፈልጋሉ። ምክንያቱም የሆነ የሚያከናውኑት ስራ አለ። ይንቀሳቀሳሉ፣ ያስባሉ፣ ይዋለዳሉ። በዚህ ውስጥ ኢነርጂ ያስፈልጋቸዋል። በህይወት ያሉ ነገሮች በህይወት ከሌሉ የሚለያቸው ሌላኛው ኦል ሪኳየርድ ኤነርጂ። ኦል ኦርጋኒዝምስ ኒድ ኤነርጂ ፎር ሜታቦሊክ አክቲቪቲ። ሜታቦሊክ አክቲቪቲያቸውን ለማካሄድ ሪስፓየር ለማድረግ ኢነርጂ ይፈልጋሉ። ይሄ ኢነርጂ ምናልባት በሁለት መንገድ ሊሆን ይችላል። አውቶትሮፍስ እና ሄትሮትሮፍስ የሚባሉ ፕሮዲውሰርስ እና ኮንሱመርስ የሚባሉ ማለት ነው። አውቶትሮፍስ ዩዝ ሰንላይት ቱ ሜክ ፉድ ስሩ ፎቶሲንቴሲስ። በፎቶሲንቴሲስ ምግባቸውን የሚሰሩ እንደ ፕላንት ያሉት ኦርጋኒዝሞች አውቶትሮፍስ ይባላሉ፣ ወይም ፕሮዲውሰርስ አምራቾች ናቸው። የራሳቸውን ምግብ ራሳቸው ናቸው የሚሰሩት ማለት ነው። ሄትሮትሮፍስ ወይም ኮንሱመርስ የሚባሉት ተጠቃሚዎች ወይም ደግሞ
ኮንሱመርስ የሚባሉት ሌሎች አውቶትሮፎች ወይም ደግሞ ሌሎች ሄትሮትሮፎችን በመመገብ ኦብቴን በማድረግ ነው። ኦብቴን ኢነርጂ ፍሮም ኮንሱሚንግ አዘርስ ሌሎች ፕላንቶችን እና ሌሎች አኒማሎችን በመመገብ ነው ማለት ነው ኢነርጂ የሚያገኙት። ሁለተኛው ነጥብ ኢነርጂ ኮንሱም ያደርጋሉ ማለት ወይም ደግሞ ኢነርጂ ሪኳየር ያደርጋሉ በህይወት ያሉ ነገሮች። ሶስተኛው ነጥብ ኦል ሪስፖንስ ቱ ስቲሙላይ ሁሉም ለስቲሙላይ ሪስፖንስ ይሰጣሉ። ስቲሙላይ ማለት አካባቢያቸው ላይ ወይም ደግሞ በአካባቢያችን ላይ የሚከሰት አዲስ ነገር ወይም ደግሞ የሚፈጠር ለውጥ ማለት ነው። ሁሉም ለዛ ለውጥ መልስ ይሰጣሉ። ዲቴክቲንግ ኤንድ ሪስፖንዲንግ ቱ ቼንጅስ ኢን ዴር ኢንቫይሮንመንት እንደ ቴምፕሬቸር እንደ ላይት ያለ ቼንጅ በኢንቫይሮንመንት ውስጥ ይኖራል። ለዛ ቼንጅ በህይወት ያለ ነገር ሪስፖንስ ይሰጣል ማለት ነው። ለምሳሌ በጨለማ እየሄድ አንድ ዋይልድ አኒማል ላይ ብርሃን ቢበራ ወይም ደግሞ ሌላ አካል ቦታው ላይ ተገኝቶ ብርሃን ቢያበራበት ከቦታው ይሸሻል ወይም ይንቀሳቀሳል። ሪስፖንስ አደረገ ማለት ነው ለተፈጠረው የሆነ ኢንቫይሮንሜንታል ቼንጅ። ቴምፕሬቸር ቼንጅ ሲያደርግ ከአንድ ቦታ ወደ አንድ ቦታ ሙቭ ያደርጋሉ። ውሃ ፍለጋ ኦር ደግሞ የተሻለ ሙቀት ፍለጋ ኦርጋኒዝሞች ወይም በህይወት ያለ ነገሮች ከአንድ ቦታ ወደ አንድ ቦታ ሙቭ ያደርጋሉ። ይሄ ምን ያሳያል? ኦል ሪስፖንስ ቱ ዘ ስቲሙላይ አካባቢያቸው ላይ ለሚፈጠር ቼንጅ ወይም ለሚፈጠር አዲስ ነገር መልስ ይሰጣሉ ማለት ነው። አዘር ፖይንት ኢዝ ግሮዝ በህይወት ያሉ ነገሮች በህይወት ከሌሉ ነገሮች የሚለየው ሌላኛው ነጥብ ግሮዝ ነው። በህይወት ያሉ ነገሮች ፐርማነንትሊ ኢንክሪዝ ያደርጋሉ በሳይዝ እና በማስ ማለት ነው። ዲዩ ቱ ሴል ዲቪዥን ሴል ኢንላርጅመንት በመጠንና በማስ ግራጁዋሊ ወይም ደግሞ በሂደት እየጨመሩ ይሄዳሉ ወይም ደግሞ እያደጉ ይሄዳሉ በህይወት ያሉ ነገሮች። ይሄ በሁለት መንገድ ሊሆን ይችላል። አንደኛው ሴል ዲቪዥን የምንለው ኢንክሪዝ ኢን ሴል ነምበር በአንድ ኦርጋኒዝም ውስጥ የሚገኝ የሴል ቁጥር ከጨመረ ያ ኦርጋኒዝም በሳይዝም በማስም እያደገ ይመጣል። ሁለተኛ ደግሞ ሴል ኢንላርጅመንት ነው። ሴል ኢንላርጅመንት ማለት ሴሉ ራሱ ሲያድግ ማለት ነው። ሴል ዲቪዥን ማለት ሴሎቹ ሲበዙ ነው። ሴል ኢንላርጅመንት ደግሞ ሴሉ ራሱ እያደገ ሲሄድ ኦርጋኒዝሙ ሞር አብሮ ያድጋል ማለት ነው። እንደ ባክቴሪያ ያሉ እነ መልቲ ሴሉለር ኦርጋኒዝምስ ዲቨሎፕ ሊያደርጉ ይችላሉ በሴል ኢንላርጅመንት ማለት ነው። ሌላኛው በህይወት ያሉ እና በህይወት የሌሉ ነገሮችን የሚለየው ግሮዝ ነው ማለት ነው። አምስተኛው ነጥብ ሪፕሮዳክሽን ነው። ሪፕሮዳክሽን ማለት ተመሳሳይ ኦርጋኒዝሞችን የሚፈጥሩበት መንገድ ማለት ነው። ኢትስ ፕሮሰስ ኦፍ ፕሮዲዩሲንግ ኦፍስፕሪንግስ ኦፍ ዘ ሴም ካይንድ ከነሱ ጋር ተመሳሳይ የሆነ ኦፍስፕሪንግ ወይም ተመሳሳይ የሆነ ኦርጋኒዝም የሚፈጥሩበት መንገድ ነው። ይሄንን ማድረግ የሚችሉት በህይወት ያሉ ኦርጋኒዝሞች ብቻ ናቸው ወይም በህይወት ያሉ ነገሮች ብቻ ናቸው ማለት ነው። ይሄ በሁለት መንገድ ሊሆን ይችላል። አሴክሹዋል እና ሴክሹዋል ሪፕሮዳክሽን እንላለን። አሴክሹዋል ማለት ያለ ሴክሹዋል አክቲቪቲ ማለት ነው። ሲንግል ሴል ኦርጋኒዝምስ ዲቫይድ ፎር ኢንስታንስ ባይነሪ ፊዥን። ለምሳሌ አሴክሹዋል የምንለው ወይም ደግሞ ያለ ሴክሹዋል አክቲቪቲ የምንለው አንድ ሴል ለሁለት ይከፈላል። ለሁለት ተከፍሎ ሁለት ኦርጋኒዝም ይሆናል ማለት ነው። ያ ሁለት ለሁለት ይከፈላል፣ አራት ይሆናል ማለት ነው። እንደዛ እየተባዛ ይሄዳል። የሴትና የወንድ ዘር የሚፈልግ የለም። እዚህ ጋር ምንም አይነት ሴክሹዋል የሆነ አክቲቪቲ የለውም ማለት ነው። ሴክሹዋል ሪፕሮዳክሽን አንዱ ባይነሪ ፊዥን ነው። ባይነሪ ፊዥን የምንለው ሴል ዲቫይድ ያደርጋል ራሱ ማለት ነው። አንድ ሴል ካለ ያ ሴል ለሁለት ብሬክ ያደርግና ሁለት ራሳቸውን የቻሉ ኦርጋኒዝሞች ይፈጠራሉ ማለት ነው። ያ ባይነሪ ፊዥን ይባላል። ሌላው ደግሞ ሴክሹዋል የሆነ ሪፕሮዳክሽን አክቲቪቲ ነው። መልቲሴሉላር ኦርጋኒዝምስ ፕላንትስ እና አኒማልስ ሪፕሮዲውስ ሱ ዲስ በዚህ መንገድ ነው ብዙ መልቲሴሉላር ኦርጋኒዝሞች ሪፕሮዲውስ የሚያደርጉት ማለት ነው፣ ፕላንት እና አኒማሎች። ሌላኛው ነጥብ በህይወት ያሉና በህይወት ያሉ ነገሮችን የሚለዩ ሪፕሮዳክሽን ነው ማለት ነው። ሌላ ኤክስክሪሽን ነው። ኤክስክሪሽን ኢዝ ሪሙቫል ኦፍ ሜታቦሊክ ዌስት ፕሮዲውስድ ባይ ሴሉላር ሪአክሽን ማለት ነው። ኤክስክሪሽን ማለት ደግሞ አንድ ሴል ፕሮቲን ሊሆን ይችላል፣ ሊፒድ ሊሆን ይችላል፣ ካርቦሃይድሬት ሊሆን ይችላል ከተጠቀመ በኋላ ብሬክዳውን አድርጎ ከተጠቀመ በኋላ ዌስት አለው ወይም ደግሞ የሆነ መወገድ ያለበት ቆሻሻ አለ። ያን ቆሻሻ ከሰውነቱ ያወጣል ማለት ነው። ሜታቦሊክ ዌስት የሚባለው እሱ ነው። ልክ እንደ ካርቦን ዳይኦክሳይድ ያሉ እንደ ዩሪያ ያሉ እንደ ስዊት ያሉት በተለያየ መንገድ ይወጣሉ ማለት ነው። በላብ፣ በትንፋሽ፣ በሽንት መልኩ 2.1 ካራክተሪስቲክስ ኦፍ ሊቪንግ ቲንግስ በህይወት ያሉ ነገሮች ባህሪያት። ሊቪንግ ቲንግስ ኤግዚቢት ቫራይቲ ኦፍ ሼፕስ ኤንድ ፎርምስ በህይወት ያሉ ነገሮች የተለያዩ ሼፖች እና የተለያዩ ፎርሞች ነው ያሏቸው። ባዮሎጂስት ስቴዲ ላይፍ ኢን መኒ ዲፍረንት ዌይስ ባዮሎጂስቶች በተለያዩ መንገዶች ነው ህይወትን የሚያጠኑት ወይም ደግሞ በህይወት ያሉ ነገሮችን የሚያጠኑት ኤይዘር ባይ ሊቪንግ ዊዝ ዋይልድ ላይፍ ኦር ባይ ኮሌክቲንግ ፎሲልስ አብሯቸው በመቆየት በጫካ ውስጥ ወይም ደግሞ እነኚህ በህይወት ያሉ ነገሮች ባሉበት ቦታ በመቆየት በመሆን በቀጥታ ከነዛ ነገሮች ጋር በመገናኘት ስለነሱ ያጠናሉ። ኤዘር ኢንዳይሬክትሊ ደግሞ ፎሲላቸውን በመሰብሰብ ወይም ቅሪተ አካላቸውን በመሰብሰብ ያጠናሉ ማለት ነው። ሙቭመንት ዳዝንት አሎን ዲፋይን ላይፍ አንድ ነገር ስለተንቀሳቀሰ ብቻ በህይወት አለ ብለን ዲፋይን ማድረግ አንችልም። ቢኮዝ በጣም ብዙ የሚንቀሳቀሱ ነገሮች አሉ። ለምሳሌ መኪና ሙቭ ያደርጋል፣ ነገር ግን በህይወት ያለ ነገር አይደለም። ኖ ሲንግል ሴንቴንስ ዴፊኒሽን ካፕቸርስ ላይፍ ፐርፌክትሊ
ስለ ህይወት በአንድ አረፍተ ነገር ብቻ እንዲህ ነው ብሎ ለመግለጽ ያስቸግራል። በአንድ አረፍተ ነገር ህይወት እንዲህ ናት ብሎ ጄኔራላይዝ ማድረግ ዲፊካልቲ ነው። ሶ ላይፍ ኢዝ አይደንቲፋይድ ባይ ሴት ኦፍ ሼርድ ካራክተሪስቲክስ ኢን ሊቪንግ ሲስተምስ። በህይወት ያሉ ነገሮች የጋራ ባህሪያት አሏቸው ወይም ደግሞ ሼርድ ካራክተሪስቲክስ የሚባሉ በህይወት ከሌሉ ነገሮች የሚለያቸው ወደ 9 የሚሆኑ ነጥቦች ቴክስት ቡካችን ያነሳል። አንደኛ ሴሉላር ኦርጋናይዜሽን ወይም ደግሞ የሴል ኦርጋናይዜሽናቸው ወይም የሴል ስትራክቸሩ ነው። ኦል ሊቪንግ ኦርጋኒዝምስ አር ሜድ አፕ ኦፍ ዋን ኦር ሞር ሴልስ። ቻፕተር ዋን ላይም ለማንሳት እንደሞከር ነው ሁሉ ኦርጋኒዝሞች በሚባል ደረጃ ከአንድና ከአንድ በላይ ከሆኑ ሴሎች ነው የተሰሩት። ኢዘር ዩኒሴሉላር ኦር መልቲሴሉላር፣ ወይ ከአንድ ሴል ወይም ደግሞ ከብዙ ሴሎች የተሰሩ ናቸው። እንደ ባክቴሪያ እንደ ቫይረስ ያሉት ሲንግል ሴልድ ኦርጋኒዝሞች ሲሆኑ መልቲ ሴሉላር የምንላቸው ደግሞ እንደ ፕላንት አኒማል ያሉት ከብዙ ሴሎች የተሰሩ ናቸው። ሴሉላር ኦርጋናይዜሽኑ የመጀመሪያው ነጥብ ነው ማለት ነው። ኦርጋኒዝሞችን በህይወት ያሉ ነገሮችን በህይወት ከሌሉ ነገሮች የሚለይልን። ሁለተኛ ኦል ሪኳየርድ ኤነርጂስ፣ ሁሉም በህይወት ያሉ ነገሮች ኢነርጂ ይፈልጋሉ። ምክንያቱም የሆነ የሚያከናውኑት ስራ አለ። ይንቀሳቀሳሉ፣ ያስባሉ፣ ይዋለዳሉ። በዚህ ውስጥ ኢነርጂ ያስፈልጋቸዋል። በህይወት ያሉ ነገሮች በህይወት ከሌሉ የሚለያቸው ሌላኛው ኦል ሪኳየርድ ኤነርጂ። ኦል ኦርጋኒዝምስ ኒድ ኤነርጂ ፎር ሜታቦሊክ አክቲቪቲ። ሜታቦሊክ አክቲቪቲያቸውን ለማካሄድ ሪስፓየር ለማድረግ ኢነርጂ ይፈልጋሉ። ይሄ ኢነርጂ ምናልባት በሁለት መንገድ ሊሆን ይችላል። አውቶትሮፍስ እና ሄትሮትሮፍስ የሚባሉ ፕሮዲውሰርስ እና ኮንሱመርስ የሚባሉ ማለት ነው። አውቶትሮፍስ ዩዝ ሰንላይት ቱ ሜክ ፉድ ስሮ ፎቶሲንቴሲስ። በፎቶሲንቴሲስ ምግባቸውን የሚሰሩ እንደ ፕላንት ያሉት ኦርጋኒዝሞች አውቶትሮፍስ ይባላሉ፣ ወይም ፕሮዲውሰርስ አምራቾች ናቸው። የራሳቸውን ምግብ ራሳቸው ናቸው የሚሰሩት ማለት ነው። ሄትሮትሮፍስ ወይም ኮንሱመርስ የሚባሉት ተጠቃሚዎች ወይም ደግሞ ኮንሱመርስ የሚባሉት ሌሎች አውቶትሮፎች ወይም ደግሞ ሌሎች ሄትሮትሮፎችን በመመገብ ኦብቴን በማድረግ ነው። ኦብቴን ኢነርጂ ፍሮም ኮንሱሚንግ አዘርስ፣ ሌሎች ፕላንቶችን እና ሌሎች አኒማሎችን በመመገብ ነው ማለት ነው ኢነርጂ የሚያገኙት። ሁለተኛው ነጥብ ኢነርጂ ኮንሱም ያደርጋሉ ማለት ወይም ደግሞ ኢነርጂ ሪኳየር ያደርጋሉ በህይወት ያሉ ነገሮች። ሶስተኛው ነጥብ ኦል ሪስፖንስ ቱ ስቲሙላይ፣ ሁሉም ለስቲሙላይ ሪስፖንስ ይሰጣሉ። ስቲሙላይ ማለት አካባቢያቸው ላይ ወይም ደግሞ በአካባቢያችን ላይ የሚከሰት አዲስ ነገር ወይም ደግሞ የሚፈጠር ለውጥ ማለት ነው። ሁሉም ለዛ ለውጥ መልስ ይሰጣሉ። ዲቴክቲንግ ኤንድ ሪስፖንዲንግ ቱ ቼንጅስ ኢን ዴር ኢንቫይሮንመንት፣ እንደ ቴምፕሬቸር እንደ ላይት ያለ ቼንጅ በኢንቫይሮንመንት ውስጥ ይኖራል። ለዛ ቼንጅ በህይወት ያለ ነገር ሪስፖንስ ይሰጣል ማለት ነው። ለምሳሌ በጨለማ እየሄድ አንድ ዋይልድ አኒማል ላይ ብርሃን ቢበራ ወይም ደግሞ ሌላ አካል ቦታው ላይ ተገኝቶ ብርሃን ቢያበራበት ከቦታው ይሸሻል ወይም ይንቀሳቀሳል። ሪስፖንስ አደረገ ማለት ነው ለተፈጠረው የሆነ ኢንቫይሮንሜንታል ቼንጅ። ቴምፕሬቸር ቼንጅ ሲያደርግ ከአንድ ቦታ ወደ አንድ ቦታ ሙቭ ያደርጋሉ። ውሃ ፍለጋ ወር ደግሞ የተሻለ ሙቀት ፍለጋ ኦርጋኒዝሞች ወይም በህይወት ያለ ነገሮች ከአንድ ቦታ ወደ አንድ ቦታ ሙቭ ያደርጋሉ። ይሄ ምን ያሳያል? ኦል ሪስፖንስ ቱ ዘ ስቲሙላይ፣ አካባቢያቸው ላይ ለሚፈጠር ቼንጅ ወይም ለሚፈጠር አዲስ ነገር መልስ ይሰጣሉ ማለት ነው። አዘር ፖይንት ኢዝ ግሮዝ። በህይወት ያሉ ነገሮች በህይወት ከሌሉ ነገሮች የሚለየው ሌላኛው ነጥብ ግሮዝ ነው። በህይወት ያሉ ነገሮች ፐርማነንትሊ ኢንክሪዝ ያደርጋሉ በሳይዝ እና በማስ ማለት ነው። ዲዩ ቱ ሴል ዲቪዥን እና ሴል ኢንላርጅመንት፣ በመጠንና በማስ ግራጁዋሊ ወይም ደግሞ በሂደት እየጨመሩ ይሄዳሉ ወይም ደግሞ እያደጉ ይሄዳሉ በህይወት ያሉ ነገሮች። ይሄ በሁለት መንገድ ሊሆን ይችላል። አንደኛው ሴል ዲቪዥን የምንለው ኢንክሪዝ ኢን ሴል ነምበር፣ በአንድ ኦርጋኒዝም ውስጥ የሚገኝ የሴል ቁጥር ከጨመረ ያ ኦርጋኒዝም በሳይዝም በማስም እያደገ ይመጣል። ሁለተኛ ደግሞ ሴል ኢንላርጅመንት ነው። ሴል ኢንላርጅመንት ማለት ሴሉ ራሱ ሲያድግ ማለት ነው። ሴል ዲቪዥን ማለት ሴሎቹ ሲበዙ ነው። ሴል ኢንላርጅመንት ደግሞ ሴሉ ራሱ እያደገ ሲሄድ ኦርጋኒዝሙ ሞር አብሮ ያድጋል ማለት ነው። እንደ ባክቴሪያ ያሉ እነ መልቲ ሴሉላር ኦርጋኒዝምስ ዲቨሎፕ ሊያደርጉ ይችላሉ በሴል ኢንላርጅመንት ማለት ነው። ሌላኛው በህይወት ያሉ እና በህይወት የሌሉ ነገሮችን የሚለየው ግሮዝ ነው ማለት ነው። ሌላው በዛሬ ቪዲዮአችን የምናየው ታክሶኖሚ ኦፍ ሊቪንግ ቲንግስ ነው። ታክሶኖሚ ኢዝ ዘ ሳይንስ ኦፍ ኔሚንግ አይደንቲፋይንግ ኤንድ ክላሲፋይንግ ኦርጋኒዝምስ። ታክሶኖሚ ማለት ኦርጋኒዝሞችን ስም የመስጠት አይደንቲፋይ የማድረግ ወይም ደግሞ ለይቶ የማውጣት እና ክላሲፋይ የማድረግ እንደየተቀራራቢነታቸው የመመደብ ስራ የሚሰራልን ሳይንስ ነው ማለት ነው። ሳይንቲስት ስተዲ ታክሶኖሚ አር ኮልድ ታክሶኖሚስትስ። ታክሶኖሚ የሚያጠኑ ሳይንቲስቶች ታክሶኖሚስቶች ይባላሉ። ፐርፐዝ ኦፍ ክላሲፊኬሽን ምንድን ነው? ለምንድን ነው ኦርጋኒዝሞችን ክላሲፋይ የምናደርግ ወይም ደግሞ የሚመደቡት? ለምሳሌ በዓለም ላይ የሚኖሩ ህዝቦች እንደየተቀራራቢነታቸው ይመደባሉ። ለምሳሌ አፍሪካውያን
አሜሪካውያን፣ ኤዥያውያን፣ አውሮፓውያን ይባላሉ። እዛ ውስጥም ወርዶ ደግሞ ኢትዮጵያውያን፣ ኬንያውያን፣ ናይጄሪያውያን ይባላል። ሞር ደግሞ ወርዶ በክልል ደረጃም ይከፋፈላል። ያለ ምንድን ነው ኢዚ የሆነ አንደርስታንዲንግ እንዲኖር በዛ ጉዳይ ላይ ስለ አንድ ነገር ለማጥናት ሲጀምር አንድ ሰው የቱ ጋር ሄዶ ማንበብ እንዳለበት የቱ ጋር ሄዶ ማጥናት እንዳለበት ቀላል ይሆንለታል ማለት ነው። ለምሳሌ በአንድ ላይብረሪ ውስጥ የተቀመጡ መጽሐፎች ሳይዘበራረቁ እንደየተቀራራቢነታቸው የፊዚክስ መጽሐፍ በፊዚክስ ሎከር ውስጥ፣ የባዮሎጂ መጽሐፍም እንደዛው፣ የማትስ መጽሐፍም እንደዛው በየሰፈራቸው ወይም ደግሞ እንደየተቀራራቢነታቸው አንድ ላይ ሲቀመጡ በቀላሉ ለማግኘትና አንደርስታንድ ለማድረግ ይረዳል ማለት ነው። ሶ ፐርፐዝ ኦፍ ክላሲፊኬሽን እሱ ነው ማለት ነው። ሶ ክላሲፊኬሽን ሜክስ ኦርጋኒዝምስ ኢዚየር ቱ ፋይንድ ኤንድ አንደርስታንድ፣ በቀላሉ ፋይንድ አድርጎ ለማግኘት እና አንደርስታንድ ለማድረግ ወይም ለመረዳት ታክሶኖሚ ይረዳል ወይም ደግሞ ክላሲፋይ ማድረጉ ይጠቅማል ማለት ነው። ሶ ታክሶኖሚ ኦርጋናይዝ ቤዝድ ኦን ዴር ሲሚላሪቲስ፣ ታክሶኖሚ በሲሚላሪቲያቸው ወይም ደግሞ በተቀራራቢነታቸው ላይ ቤዝ ሆኖ ነው ማለት ነው ኦርጋኒዝሞችን ክላሲፋይ የሚያደርገው። እንዳልነው ላይብረሪ ውስጥ ያሉ መጽሐፎች እንደየተቀራራቢነታቸው የሳይንስ መጽሐፍት በሳይንስ ቦታ ላይ፣ የባህል መጽሐፍት እንደዛው፣ የፊክሽን መጽሐፍም እንደዛው እንደየ ተቀራራቢነታቸው ይቀመጣሉ። ሶ ቤዝስ ፎር ክላሲፊኬሽን የሚባሉት ሞር አራት ናቸው። አራት ነገሮች ላይ ተመስርቶ ታክሶኖሚ ኦርጋኒዝሞችን ይመድባል። አንደኛ ዲግሪ ኦፍ ሲሚላሪቲ ኤንድ ዲፍረንስ፣ ተቀራራቢነታቸው ወይም ደግሞ ተመሳሳይነታቸውና ዲፍረንሳቸው ላይ ተመስርቶ ይመድባቸዋል ማለት ነው። ለምሳሌ ድመትና ላየን ወይም አንበሳ የሆነ ተቀራራቢ የሆነ ነገር ካላቸው በተቀራራቢነታቸው ላይ ቤዝ ሆኖ አንድ ላይ ይመድባቸዋል ማለት ነው በየሆነ መንገድ። ለምሳሌ ያክል ካየን አንበሳና ዝሆን የሆነ የሚቀራረብ ነገር የላቸውም። እነሱን ደግሞ በዲፍረንሳቸው ላይ ተመስርቶ በተለያየ ቦታ ላይ ይመድባቸዋል ማለት ነው። ዲግሪ ኦፍ ሲሚላሪቲ እንደ ዲፍረንስ ላይ ተመስርቶ ክላሲፋይ ያደርጋል። አንደኛው እሱ ነው። ሁለተኛው ኤክስተርናል ኢንተርናል ስትራክቸር፣ ኢንተርናል እና ኤክስተርናል ስትራክቸራቸው ወይም ደግሞ ውስጣዊና ውጫዊ ገጽታቸው ላይ ተመስርቶ ክላሲፋይ ያደርጋቸዋል ማለት ነው። ቦዲ ስትራክቸሩ እና ኢንተርናል ቦዲ ስትራክቸር እና ኤክስተርናል ቦዲ ስትራክቸሩ ላይ ቤዝ ነው ማለት ነው። ሌላ ሃቢታት ወይም ኢንቫይሮንመንት፣ የሚኖርበት ኢንቫይሮንመንት ላይ ቤዝ ነው ክላሲፋይ ያደርጋል። ለምሳሌ ዶሜስቲክ አኒማልስ እንደ ዋይልድ አኒማልስ ብሎ ሊከፍል ይችላል። የሚበሩና በውሃ ውስጥ የሚኖሩ ብሎ ሊመድብ ይችላል። ወይም ደግሞ በአፈር ውስጥ ወይም በመሬት ውስጥ የሚኖሩና ከመሬት በላይ የሚኖሩ በጫካ ውስጥ የሚኖሩ ብሎ ሊመድብ ይችላል ማለት ነው። በሃቢታት ወይም በኢንቫይሮንመንት ላይ ቤዝ ነው ክላሲፋይ ያደርጋል ማለት ነው። ሌላው ኢቮሉሽነሪ ሪሌሽንሺፕ ነው። ባክግራውንዳቸው ላይ ተመስርቶ ወይም ደግሞ የኋላ አመጣጣቸው ላይ ተመስርቶ ክላሲፋይ ያደርገዋል ማለት ነው። ስፔሻሊ ጄኔቲክ ሜካፕ አናሊሲስን ተጠቅሞ፣ ጄኔቲክ ሜካፕ አናሊሲስ ስንል የሆኑ ስፔሺሶች ተመሳሳይ የሆነ ጄኔቲክ ፎርም አላቸው ወይም ተመሳሳይ ተቀራራቢ የሆነ የጄኔቲክ ሜካፕ ካላቸው በዛ ላይ ተመስርቶ ክላሲፋይ ያደርጋቸዋል ወይም ይመድባቸዋል ማለት ነው። ለምሳሌ ኤፕስ እና ጎሪላ የሚባለውና የሰው ልጅ የሆነ ተቀራራቢ የሆነ ጄኔቲክ ሞዴል ስላላቸው በዛ በኢቮሉሽነሪ ሪሌሽንሽፕ አንድ ላይ ክላሲፋይ የማድረጉ ነገር ሊታይ ይችላል አንዳንድ ቦታ። ኦፍኮርስ ባዮሎጂው ወይም ደግሞ ሳይንሱ እንደሚያትተው ማለት ነው። ዘ ግሬተር ፊዚካል ሲሚላሪቲ ክሎዘር ባዮሎጂካል ሪሌሽንሽፕ፣ ጄኔቲክ ሜካፕ አናሊሲሳቸው የሚያሳየው ግሬተር ፊዚካል ሲሚላሪቲ ካላቸው በጣም ፊዚካሊ በእይታ ተቀራራቢ የሆነ ገጽታ ካላቸው ባዮሎጂካል ሪሌሽንሽፓቸውም እነዛ ተቀራራቢ የሆነ ባዮሎጂካል ሪሌሽንሽፕ አላቸው ይባላል። በእነኚህ አራቱ ላይ ተመስርቶ ኦርጋኒዝሞችን አንድ ላይ ወይም ደግሞ በተለያየ ቦታ ላይ ይመድባል ማለት ነው ታክሶኖሚ። ሌላው ታክሶኖሚክ ሃይራርኪስ ኢን ባዮሎጂካል ክላሲፊኬሽን ይባላል። ታክሶኖሚክ ሃይራርኪስ ኢን ባዮሎጂካል ክላሲፊኬሽን ማለት በጣም ክሪቲካል የሆነ ነገር ነው። እዚህ ጋር በተቻለ መጠን አቴንሽን ሰጥታችሁ ለመከታተል ሞክሩ። ምክንያቱም በጣም ኮር የሆነው የዚህ ቻፕተር ፖይንት ነው። ይሄ ነገር አንደርስታንድ ካላደረጋችሁት ቀጣይ ነገሮች ሊትል ቢት ያስቸግራሉ አንደርስታንድ ለማድረግ ማለት ነው። ታክሶኖሚክ ሃይራርኪስ ማለት በአጭሩ ምንድን ነው? በጣም ብሮድ ከሆነ ወይም ደግሞ በጣም ትልቅ ከሆነው ሰፊ ከሆነው ነገር ተነስቶ ወደ ትንሹ ነገር ኦርጋኒዝሞችን ክላሲፋይ የሚያደርግበት መንገድ ነው። ለምሳሌ ያክል የዓለም ሀገራትን ካየናቸው አህጉራት አሉ። ለምሳሌ አፍሪካ አለ። በአፍሪካ ስር ደግሞ ሀገራት አሉ፣ ኢትዮጵያ እንላለን። በኢትዮጵያ ውስጥ ደግሞ ሪጅኖች አሉ፣ ክልሎች ማለት ነው። በክልል ስር ዞኖች አሉ፣ በዞን ስር ወረዳዎች አሉ፣ በወረዳ ስር ስንወርድ ከተማዎች፣ ቀበሌ እያለ ሰፈር፣ ኢንዲቪድዋል ቤት። ከትልቁ ጀምሮ ወደ ትንሹ ኦርጋኒዝሞችን ቀላል በሆነ መንገድ ለማጥናት የመመደብ ሲስተም ነው ማለት ነው ታክሶኖሚክ ሃይራርኪ ስንል። ታክሶኖሚክ ሃይራርኪ ላይክ ሊደር ኦፍ ዋት ሊደር ኦፍ ግሩፕስ ዩዝድ ቱ ኦርጋናይዝ ሊቪንግ ቲንግስ፣ ኦርጋኒዝሞችን ኦርጋናይዝ ለማድረግ የሚሆን እንደ ሊደር ኦፍ ግሩፕስ ያለ ወይም ደግሞ ልክ እንደ መሰላል ማለት ነው። ከትልቁ ወደ ታች ወይም ደግሞ ከትንሹ ወደ ላይ በጣም ጀነራል ከሆነ ግሩፕ ወደ ስፔሲፊክ ግሩፕ
ኦርጋኒዝም የሚመድብበት መንገድ ማለት ነው። ፕላንቶችን፣ አኒማሎችን፣ ባክቴሪያዎችን እና ሌሎቹንም ጀነራል ግሩፕስ ከሆነው ወደ ስፔሲፊክ ግሩፕስ የሚመድብበት መንገድ ነው ማለት ነው። ታክሶኖሚክ ሃይራርኪስ ኢን ባዮሎጂካል ክላሲፊኬሽን ስንል ሌላ ምሳሌ ካየን እዚህ ጋር ኢማጂን ሶርቲንግ ቡክስ ኢን ላይብረሪ። ለምሳሌ ላይብረሪ ውስጥ መጽሐፍ ሶርት እያደረግን ወይም ደግሞ እየደረደርን ነው እንበል። እንደየካታጎሪያቸው እንመድባለን ማለት ነው። ፈርስት ዊ ሃቭ ቢግ ሴክሽንስ ላይክ ሳይንስ። ሳይንስ የሚል ለምሳሌ አሁን በጣም ብራውድ የሆነ ቢግ ሴክሽን ነው ማለት ነው። በውስጡ ብዙ ነገሮችን የሚይዝ ያ ቬሪ ብራውድ የሆነ ነገር ነው እንመድባለን። በዛ በሳይንስ መደርደሪያ ውስጥ ደግሞ ምኖች እናገኛለን? ባዮሎጂ፣ ኬሚስትሪ፣ ፊዚክስ ብለን ደግሞ ብዙ ክላሲፊኬሽን አለ በሳይንስ ስር ባዮሎጂ እንላለን። አንድ ስቴፕ ወደታች ወርደናል ማለት ነው። ሳይንስ በጣም ጀነራል ነገር ሲሆን ሞር ደግሞ ከሳይንስ በታች ያለ ስፔሲፊክ ነገር ባዮሎጂ ነው። ባዮሎጂ ካልን በኋላ ደግሞ በባዮሎጂ ውስጥ ምን ልናገኝ እንችላለን? አኒማልስ ይላል። አኒማልስ ደግሞ አኒማልስ ቡክስ ለምሳሌ ስለ አኒማሎች የሚያትት መጽሐፍ ደግሞ ሞር ትንሽ ከባዮሎጂ ውስጥ ጠለቅ ያለ ነገር ነው ማለት ነው። ሞር ከትልቁ ወደ ትንሹ እየሄድን ነው አኒማልስ እንላለን። ከዛ አኒማል ውስጥ ደግሞ ካትስ የሚለው ወይም ደግሞ ድመት የሚል ቻፕተር ልናገኝ እንችላለን። ሞር ደግሞ ያ በምንድን ስር ነው ያለው? በአኒማል ስር ነው ያለው ማለት ነው። ታክሶኖሚክ ሃይራርኪስ ማለት ነው ይሄ ነው። በጣም ከትልቁ ብራውድ ከሆኑ ጀነራል ከሆኑ ነገር ወደ ትንሹ ኦርጋኒዝሞችን የምናጠናበት ወይም ደግሞ የማጥናቱን ፕሮሰስ የምናመጣበት መንገድ ማለት ነው። ሲስተም ነው በቃ ታክሶኖሚክ ሃይራርኪስ ኢን ባዮሎጂካል ክላሲፊኬሽንስ ማለት። ለምሳሌ እዚህ ጋር በባዮሎጂ ውስጥ 8 ክላሲፊኬሽኖች አሉ ወይም ደግሞ 8 ሃይራርኪዎች አሉ በባዮሎጂ ውስጥ ማለት ነው። ዶሜን የሚባል አለ። በዶሜን ስር ደግሞ ኪንግደም የሚባል አለ። ኪንግደም ስር ፊለም አለ። ፊለም ስር ክላስ፣ ክላስ ስር ኦርደር፣ ኦርደር ስር ፋሚሊ፣ ፋሚሊ ስር ጂነስ አለ። የመጨረሻው ስፒሺስ የምንለው አለ ማለት ነው። ዶሜን የሚለው በጣም ብሮድ የሆነ ትልቁ ነው ማለት ነው። ልክ አህጉር ብለን እንደወሰድ ነው። ስፔሽስ ደግሞ በጣም ትንሿ ናት። ለምሳሌ የአንድ ግለሰብ ቤት ብለን እንደወሰድ ነው። ሞር ይህንን አንደርስታንድ ለማድረግ አንድ አናሎጂ እዚህ ጋር በጣም ቀላል በሆነ መንገድ ማለት ነው። ለምሳሌ ዶሜን የሚለው ሞር ጄኔራል የሆነ ነገር ነው ብያቸዋለሁ። ያ ኮንቲነንት ለምሳሌ አፍሪካ ነው እንበል። ሞር በጣም ጄኔራል የሆነ ነገር ማለት ነው። ወደ ስፔሽስ ስንመጣ ደግሞ ወደ ባዮሎጂ ስንመጣ ሞር ጎን ለጎን አንደርስታንድ ለማድረግ ያክል ኢዮካሪያ ወይም ደግሞ ኢዮካሪዮቲክ የሚል ግሩፕ እንውሰድ። ያ በጣም ጀነራል የሆነ ነገር ነው። ኪንግደም ደግሞ ማለት ዶሜን ስር ያለ ሞር ከዶሜን ወረድ ያለ ስፔሲፊክ ነገር ነው ማለት ነው። ለምሳሌ ደግሞ ካንትሪ ካየን ለምሳሌ ኮንቲነንት ስር ያለ ነው። ኢትዮጵያ ካል ከአፍሪካ ቀጥሎ ትንሽ ወረድ እያለ ነው ማለት ነው። ኢዮካሪያ ብለን እዚህ ጋር አኒማሊያ እንላለን። አኒማሊያ የሆነ በዶሜን ስር ያለ ኪንግደም ነው ማለት ነው። ዶሜኑ ምንድነው? ኢዮካሪያ ነው። ኢዮካሪያ ስር ምን አለ? አኒማሊያ እናገኛለን። ዘንድ ፊለም አለ። ፊለም ደግሞ ኪንግደም ስር ያለ ነገር ነው። ከኪንግደም ወረድ ስንል ፊለም እናገኛለን። ፊለም ደግሞ ሪጅን ልንል እንችላለን፣ ወይም ደግሞ በሀገር ውስጥ ያለ ለምሳሌ ኦሮሚያ ልንል እንችላለን። በኦርጋኒዝሞች ውስጥ ለምሳሌ ደግሞ ካየን ኮርዳታ ልንል እንችላለን። ዊቻዝ ባክቦን የጀርባ አጥንት ያለው አኒማሊያ ስር ወርደን አሁን የጀርባ አጥንት ያለው አኒማል ጋር ደርሰናል። ዘንድ ክላስ አለ። ክላስ ደግሞ ከፊለም በታች ያለ ነው። ለምሳሌ ዞን ልንል እንችላለን። በክልል ውስጥ ዞን አለ። እዚህ ጋር ደግሞ ማማሊያ ልንል እንችላለን፣ ወይም አጥቢዎች። ኮርዳታ ከሚለው ወረድ ብለን የጀርባ አጥንት ካላቸው ደግሞ የሚያጠቡ የጀርባ አጥንት ያላቸው ብለን ወረድ ብለናል። ማማሊያ ደን ኦርደር አለ። ኦርደር ደግሞ ወረዳ ማለት ነው። ወረዳ ካርኒቨርስ የምንለው ሊሆን ይችላል። ካርኒቨርስ ማለት ሚት ኢተርስ ወይም ደግሞ ስጋ ተመጋቢዎች። አሁን ወርደናል። የጀርባ አጥንት ካላቸው ወደ ማማሊያ፣ ወደ አጥቢ፣ ከአጥቢም ደግሞ ወደ ስጋ ተመጋቢ ወይም ካርኒቨር ከሆኑት ማለት ነው። ወደ ስጋ ተመጋቢዎች ወርደናል። ኦርደር ማለት ነው። ደን እንሄዳለን። አሁንም ፋሚሊ አለን በኦርደር ስር። ፋሚሊ ደግሞ ሞር በኦርደር ስር ያለ ለምሳሌ ቀበሌ ልንል እንችላለን። እዚህ ጋር ደግሞ ካትስ ፋሚሊ ልንል እንችላለን። ስጋ ተመጋቢ ከሆኑት ውስጥ ደግሞ አሁን ወረድ ብለን ምን እናገኛለን? ካትስ ፋሚሊ። ብዙ ስጋ ተመጋቢዎች አሉ አይደለም? ዋይልድም ዶሜስቲክ የሚሆኑ ማለት ነው። ሞር አሁን ደግሞ ካትስ እንላለን። ካትስ ፋሚሊ እንላለን፣ ወይም ደግሞ የድመት ቤተሰብ ብለን ስፔሲፋይ እናደርጋለን ማለት ነው። ሞር አሁንም እንወርዳለን። ጂነስ የሚል እናገኛለን። ጂነስ ማለት ደግሞ የሆነ ከቀበሌ በታች ያለ የሆነ ከፋሚሊ በታች ያለ ስትራክቸር፣ ለምሳሌ ስትሬት ወይም ደግሞ የሆነ ሰፈር ልንለው እንችላለን። በአጭሩ የሆነ ሰፈር። እዚህ ጋር ደግሞ ካየነው ከካትስ ፋሚሊ ውስጥ ደግሞ ምን አይነት ካቶች አሉ? ቢግ ካትስ የሚባሉ በጣም ትልልቅ ካቶች የሚባሉ ማለት ነው። ጂነስ ብለን ወርደን ከጂነስ በታች የመጨረሻው ስፒሺስ ነው። ስፒሺስ ማለት በአጭሩ በጣም ስፔሲፊክ የሆነ የመጨረሻ ከሱ በታች ሌላ ነገር ልንጠቅስ የማንችለው በቃ ይሄ ነገር ነው ብለን የምንጠራው ማለት ነው። ለምሳሌ ቤት፣ በቃ ሃውስ ነምበር፣ በቃ የሆነ የቤት ቁጥር ላይ እንደርሳለን ማለት ነው። ከየት ተነስተን? ከኮንቲነንት ተነስተን። እዚህ ጋርም ደግሞ ከዩካሪያ ተነስተን ቢግ ካትስ ጋር ደርሰን በዛ ስር ምን እንላለን? የሆነ ስፔሺስ አለ which is what lion ቢግ ካትስ ብለን ዘን ላየን እንላለን።
ላየን የመጨረሻው ስፒሺስ ነው ማለት ነው። ሶ ከዶሜን እስከ ስፒሺስ ያለው ሃይራርኪ ይሄን ይመስላል። ባዮሎጂካል ሃይራርኪ ማለት በአጭሩ ይሄ ነው ማለት ነው። ከትልቁ ወደ ትንሹ ኦርጋኒዝሞችን በዚህ ደረጃ መከፋፈል ማለት ነው። ኢዮካሪያ እንላለን፣ ከዛን አኒማሊያ፣ ዘን ኮርዳታ ወይም ደግሞ ባክቦን ያላቸው፣ ዘን ማማሊያ አጥቢ የሆኑት፣ ዘን ካርኒቨርስ የምንላቸው ሚቲተርስ። አሁንም ወረድ እያልን እንሄዳለን። ካትስ ፋሚሊ እንላለን፣ ቢግ ካትስ። የመጨረሻ ስፔሲፊክ የሆነ ስፒሽስ ላየን እንላለን ማለት ነው። ሌላ ወሳኝ ነጥብ እዚህ ጋር ያሉ አንዳንድ ተርሞች ናቸው፣ ታክሶኖሚክ ሃይራርኪ ውስጥ ያሉ ማለት ነው። ሞር ከስፔሲፊክ ወደ ጀነራል አንዳንድ ተርሞችን እዚህ ጋር ዲፋይን አድርገን እንመልከታቸው እስቲ። ሶ ስፒሽስ ዩኒክ ታይፕ ኦፍ ኦርጋኒዝም ዊች ኢዝ ዲስቲንክት ካይንድ ኦፍ ሊቪንግ ቲንግ። ስፒሽስ ማለት በቃ የመጨረሻው ከሱ በታች ሌላ ክላሲፊኬሽን የሌለው ወይም ደግሞ ሌላ ምደባ የሌለው ይሄ ነው ብለን የምንጠራው የስፒሽስ ካይንድ ወይም ደግሞ ዲስቲንክት ሊቪንግ ቲንግ ነው ማለት ነው። ላየን ከሆነ ላየን ነው፣ ሂማን ከሆነ ሂማን ነው፣ ካው ከሆነ ካው ነው። በቃ ከዛ በታች የሆነ ያለ ነገር የሌለ ማለት ነው። ስፒሽስ የመጨረሻው ዩኒክ ታይፕ ኦርጋኒዝም ነው። ከስፒሽስ በላይ ጀነራል አለ። ጀነራል ኢዝ ታክሶን ኦፍ ሲሚላር ስፒሽስ። ጀነራል ማለት ደግሞ ተመሳሳይ ተቀራራቢ የሆኑ ስፒሽሶች አንድ ላይ መጥተው የሚሰሩት ስትራክቸር ማለት ነው። ለምሳሌ ላየን፣ ታይገር፣ ሊዮፓርድ ካየን አንድ ጀነራል ውስጥ የሚገኙ ናቸው። እነዚህ ለየብቻቸው ስፒሽሶች ናቸው። እዚህ ጋር ግን አንድ ጀነራል ውስጥ ነው የሚገኙት። እንደየተቀራራቢነታቸው አንድ ላይ መጥተው የሆነ አንድ ጀነራል የሰጡን ናቸው ማለት ነው። ፋሚሊ ኢዝ ታክሶን ኦፍ ሲሚላር ጀነራል። ፋሚሊ የምንለው ደግሞ ሞር ከጀነራል በታች ከጀነራል በላይ ያለ ተቀራራቢ የሆኑ ጀነራሎች አንድ ላይ መጥተው የሚፈጥሩት ሃይራርኪ ነው ማለት ነው። ለምሳሌ ካትስ ፋሚሊ ካል የተለያዩ ጀነራሎች ላይ ያሉ ወይም ተቀራራቢ የሆኑ ጀነራሎች ላይ ያሉ ኦርጋኒዝሞች ጀነራሎች ተቀራራቢ የሆኑ ጀነራሎች አንድ ላይ መጥተው የሚፈጥሩት ማለት ነው። ለምሳሌ ላየን፣ ታይገር፣ ዶሜስቲክ ካት፣ ዋይልድ ካት ካል አንድ ፋሚሊዎች ናቸው። የሆነ እንደየተቀራራቢነታቸው አንድ ላይ የሚመድብ ነው ማለት ነው። ፋሚሊ ከጀነራል በላይ ያለ። ከፋሚሊ በላይ ኦርደር የሚለው ኦርደር ኢዝ ታክሶን ኦፍ ሲሚላር ፋሚሊስ። ኦርደር ደግሞ ተቀራራቢ የሆኑ ፋሚሊዎችን አንድ ላይ የሚይዝልን ወይም ተቀራራቢ የሆኑ ፋሚሊዎችን አንድ ላይ የሚያቅፍ ነው ማለት ነው። ለምሳሌ ካርኒቨርስ ማማልስ። ካርኒቨር ማማልስ ካል ስጋ ተመጋቢ ማማሎች ወይም ስጋ ተመጋቢ አጥቢ እንስሳዎች ላየን፣ ካት፣ ዶግስ ብለን እዚህ ጋር መመደብ እንችላለን ማለት ነው። ተቀራራቢ የሆኑ ፋሚሊዎች ላይ ያሉ ናቸው። አክቹዋሊ ተመሳሳይ ፋሚሊ አይደሉም፣ ግን ተቀራራቢ የሆኑ ፋሚሊዎች አንድ ላይ መጡና ኦርደር ይፈጥራሉ። ደን ከኦርደር በላይ ክላስ እናገኛለን። ክላስ ታክሶን ኦፍ ሲሚላር ኦርደር። ለምሳሌ ክላስ ደግሞ ማለት ተቀራራቢ የሆኑ ኦርደሮች ኤግዛክትሊ ደሴም ሳይሆን ተቀራራቢ የሆኑ ኦርደሮች አንድ ላይ መጡና ምን ይፈጥራሉ? ክላስ ይፈጥራሉ ማለት ነው። ለምሳሌ አኒማል ካል የተለያዩ አሉ። ማማልስ፣ በርድስ፣ ሬፕታይልስ፣ ኢንሴክትስ እነኚህ ሁሉ የተለያዩ ኦርደር ውስጥ ነው ያለው፣ ግን ኦርደራቸው ተቀራራቢ ስለሆነ ወደ አንድ ክላስ ይመደባሉ ማለት ነው። ሌላው ፊለም ነው። ፊለም ኢዝ ታክሶን ኦፍ ሲሚላር ክላስ። ተቀራራቢ የሆኑ ክላሶች ደግሞ አንድ ላይ መጥተው ፊለም ይፈጥራሉ ማለት ነው። ለምሳሌ ላየን፣ ቺክን፣ ፍሮግ፣ ሻርክ ካል ደሴም ክላስ አይደሉም፣ ግን ተቀራራቢ የሆነ ክላስ ስላላቸው አንድ ላይ መጥተው ምን ይፈጥሩልናል? ፊለም ይፈጥሩልናል ማለት ነው። ከፊለም በላይ ኪንግደም እናገኛለን። ኪንግደም ኢዝ ታክሶን ኦፍ ሲሚላር ተቀራራቢ የሆኑ ፊለሞች ደግሞ ምን ይፈጥራሉ? ኪንግደም ይፈጥራሉ። ለምሳሌ አኒማል፣ ፕላንት፣ ባክቴሪያ፣ ፈንጊ እነኚህ ኪንግደሞች ናቸው። አኒማል ኪንግደም የምንለው ሁሉንም አኒማሎች በውስጡ የሚያቅፍ ነው። ፕላንት ኪንግደም የምንለው ደግሞ ሁሉንም የፕላንት ዘሮች በውስጡ የሚይዝ ነው። ባክቴሪያ ደግሞ የትኛውንም የባክቴሪያ ዘሮች በውስጡ የሚይዝ ነው። ባክቴሪያ ኪንግደም የምንለው ማለት ነው። ዊች ኢዝ ፕሮካሪዮቲክ የሆነ ማለት ነው። ፈንጊ ደግሞ የፈንገስ ኪንግደም ሲሆን በውስጡ የፈንገስ ፊለሞችን ሁሉ አጠቃለው አንድ ላይ የሚይዝ ማለት ነው። ሶ ኪንግደም ከፊለም በላይ ያለ ስትራክቸር ነው። የመጨረሻው ዶሜን ነው። ዶሜን ኢዝ the highest taxonomic rank which is what above kingdom that classifies all known organisms። ሁሉንም የሚታወቁ ኦርጋኒዝሞችን አንድ ላይ ክላሲፋይ የሚያደርግልን አንድ ላይ የሚይዝ ማለት ነው። በቃ ከሱ በላይ ስትራክቸር የሌለው ፕሮካሪዮቲክ ቨርሰስ ኢዮካሪዮቲክ ሁሉንም በቃ ፕሮካሪዮቲኮችንም ኢዮካሪዮቲኮችንም በውስጡ የሚይዝ በቃ ዶሜን ውስጥ ፕላንቶች፣ አኒማሎች፣ ባክቴሪያዎች፣ ፈንጊዎች፣ ፕሮቶዞዎች አምስቱ አሁን ላይ ያሉ ሜጀር ኪንግደሞች በውስጡ አጠቃሎ የትኛውንም በቃ በህይወት አለ ተብሎ የታወቀ ነገር ሰብስቦ በውስጡ የሚይዝ ነው ዶሜን ማለት ነው። አሶል አባውት በአጠቃላይ የዛሬ ቱቶራችን ይህንን ይመስላል። የተለየ ያልገባችሁ ወይም አንደርስታንድ ያደረጋችሁት ነጥብ ካለ ኮመንት ሴክሽን ላይ በነፃነት አሳውቁን። ይህንም ሾርት ኖት ለማግኘት ከፈለጋችሁ በነፃ ቴሌግራም ቻናላችን ላይ ገብታችሁ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። የተሻለና ሞር ከዚህ የበለጡ ቀላልና ሳቢ በሆነ መንገድ ቱቶሮችን እንድናዘጋጅ ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። አንድ ላይ ሆነን ሞር የተሻሉ ነገሮችን መስራት እንችላለን። መልካም ጊዜ